ጸጥ ካለውና ከሚያምረው የሰርቢያ ከተማ ከሰዎች ግርግር ጫጫታ በስተጀርባ በማይታሰብ ጭካኔ እጅግ በማይታመን አስፈሪ ወንጀል ለዓመታት ማንም ሳያውቀው ከምታዩት ቤት በስተጀርባ ይሰራል። ይህ ቤት የተደራጁ አረመናዊ ወንጀለኞች ቡድን ሰዎችን እየገደሉ እንደ በሬ ስጋ የሰዎቹን ስጋ የሚፈጩበት ቤት ነው። እነማን ናቸው? ለምንስ ይሄን ነገር ያደርጋሉ? ይህን ለማወቅ አብረን እስከ መጨረሻው ቪዲዮን ቆይ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር እያደረጋችሁ አብራችሁን ቆዩ። ወደ ቪዲዮ ከቤልግሬድ ሰርቢያ ወጣ ብሎ ባለ ጸጥ ባለ ሰፈር ውስጥ ሲታይ ተራ የሚመስል ቤት አለ። ይህ ቤት አንድ አስፈሪ እውነታን ለዓመታት ደብቋል። ከውጪ ሁሉ ነገር የተለመደ ይመስላል። ነገር ግን በ2021 ፖሊሶች ጥቆማ ይደርሳቸውና ወደዚህ ቦታ ያመራሉ። ወደ ቤቱ ገብተው ፍተሻ ያደርጋሉ። በፍተሻቸውም አንድ አስደንጋጭ ነገር ያገኛሉ። ከቤቱ ጋራጅ ባለው ሚስጥራዊ በር በስተጀርባ አንድ የተደበቀ ክፍል ከፍተው ሲገቡ ትልቅ የስጋ መፍጫ ማሽን ያገኛሉ። ይህ መፍጫ እንስሳትን ለመፍጨት የሚጠቅም ሳይሆን የሰው ልጅን ለመፍጨት የሚጠቀሙበት ነበር። ሰዎቹ ወደ ስጋ መፍጫው ከመግባታቸው በፊት በወንጀለኛ ቡድኑ በተለያዩ መሳሪያዎች ይሰቃያሉ። እግሮቻቸው፣ እጆቻቸው፣ ጭንቅላትና የተለያዩ የሰውነት ክፍሎቻቸው ተቆራርጠው ከተዘጋጁ በኋላ ወደዚህ አስፈሪ ማሽን ይከቷቸዋል እና ይፈጯቸዋል። የደቀቀው ስጋቸውንም በማዳበሪያ በማድረግ አቅራቢያቸው በሚገኘው በዳኑቤ ወንዝ ውስጥ ይጥሏቸዋል። ግን ይሄ እንዴት ሊሆን ቻለ? ለምንስ ይሄን አረመናዊ ተግባር ይፈጽማሉ? እነማንስ ናቸው? ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ አብረን እንይ። ይህ የወንጀል ቡድን የሚገላቸውን ሰዎች ሲያሰቃያቸው፣ ሰውነታቸውን ሲቆራረጥና የተለያዩ ተግባራት ሲፈጽም ሁሉንም ካሜራቸው ይቀርጹ ነበር። እነዚህ ያነሷቸውን ፎቶዎችና ቪዲዮዎች ለጓደኞቻቸው ለጉራ ይልካሉ። በተጨማሪ ለጠላቶቻቸውን ለማስፈራራት በጣም ልዩ በሆኑ ሚስጥራዊ ኢንክሪፕትድ በተደረጉ ስልኮች በመጠቀም ሲላላኩ ሚስጥራቸው ይወጣል ብሎ በጭራሽ አልጠረጠሩም። ሀቅ መቼም ተደብቃ አልቀረችም። ሚስጥራቸው የመላው ዓለም ሰማው። እነዚህ ኢንክሪፕትድ በተደረጉ ስልኮች ሚስጥራቸው ክራክ ተደርጎ ይገኛል ብለው በጭራሽ አልጠረጠሩም። ምክንያቱም የወንጀል ቡድኑ በተሻሻሉ የስካይ ግሎባ የተባለ የካናዳ ኩባንያ የተመረቱ ስልኮች ደህንነታቸው እጅግ የተረጋገጡ በዓለም ላይ ካሉ በሶፍትዌር እና በስልኮች አንደኛ የሚባል ነበር። ስልኩ የተጻፉ መልእክቶችን ራሱን በራሱ የሚያጠፋና ከየትኛውም አካባቢ የተላኩ ፎቶዎች፣ ስልኮች፣ የተለያዩ ነገሮችን ማጥፋት የሚያስችል ቴክኖሎጂ የተካተተለትም ነው። እንደ አውሮፓውያን አቆጣጠር በ2019 የአውሮፓ ባለስልጣናት እነዚህ ስልኮች በዋነኝነት የሚጠቀሙት ለወንጀለኞች ነው የሚል ጥርጣሬ ድንበር ተሻጋሪ ምርመራ ጀመሩ። ባካፕ ሰርቨሮችን በፈረንሳይ ውስጥ ያገኛሉ። ምርመራው ቀጥሏል። በ2020 የምርመራ ቡድኑ በሙያው ጥሩ ልምድ አላቸው የሚላቸውን ሀከር ተጠቅመው ስካይ ስልኮች ላይ ምርመራ ሲያደርጉ 2 ሚሊዮን በላይ ሚስጥራዊ መረጃዎችን ያገኛሉ። ይሄኔ ነበር በሰርቢያ አሰቃቂ ግድያዎች መበራከታቸውን የደረሱበት። ዲስክሪፕት በተደረጉ መልእክቶችና ፎቶዎች ይዘት የተደናገጡት የአውሮፓ ባለስልጣናት ግኝታቸውን ለሰርቢያ ሕግ አስከባሪ አካላት ይናገራሉ። ይህ አንድ ቁልፍ ተጠርጣሪ ቬልቪኮ ቬልቪክ እንዲታወቅ አድርጓል። ቬልቪክ ፕሪንሲፒ በሚባል የሚታወቅ የወንጀለኞች ቡድን መሪ ሲሆን የካልቫጅ ጎሳ አባል ነው። በክልሉ ያሉ የወንጀለኞች ገጽታ ውስብስብ ነው። በዋነኝነት ኃይለኛ ፉክክር በተለይም ስካልጃሪ ጎሳ እና የካልቫች ጎሳ ጦርነት ውስጥ ናቸው። የስካልጃሪ ጎሳ ራዶጄ የሚባል ሰው የሚመሩ ሲሆን በአደንዛዥ ዕፅ አዘዋዋሪነት፣ በግድያ፣ በተደራጁ ወንጀሎች በኢንተርፖል የሚፈለግ ነው። የካልቫች ጎሳ ቬልቪኮ ቬልቪክ የሚመራ ሲሆን በመኪና ላይ ጥቃት፣ እገታ፣ አደንዛዥ ዕፅ ዝውውር፣ አመጽ ላይ እጃቸው አለ። ሁለቱ ቡድኖች ሁሌም ፉክክርና ግጭት አያጣቸው። በሚያደርጉት ጦርነት በተለያዩ መሳሪያዎች እርስ በርስ ይገዳደላሉ። በዚህ ሁኔታ በየቦታው ሬሳ ማየት የተለመደ ነው። የቬልቪክ ቡድን ጠላቶቻቸውን ሊያጠፉበት እርድ ቤት ተብሎ የሚጠራውን ቅዠት ቦታ ፈጠሩ። ማስረጃዎች፣ ምስክሮች፣ ክሶችና ሚስጥራዊ መልእክቶች የሚሰሯቸውን ስራዎች አጋለጡ። የእርድ ቤት የመጀመሪያ ተጎጂ የነበረው በአንድ ወቅት የቬልቪክ ጓደኛ የነበረ ሰው ነው። ይህ ሰው ክደት ፈጽሟል ተብሎ ተጠርጥሮ ወደዚህ አስፈሪ ቤት እንዲመጣ ያደርጉታል። ቪዲዮ ላይ እንደሚታየው ወደ ግቢው ሲገቡ በሲሲቲቪ ካሜራ ተቀርጿል። ቤት ውስጥ ገብተው የተቀረጸውን ሲሲቲቪ ካሜራ ቪዲዮ አጥፍተውታል። ግን እነዚህ መረጃዎች በስልኮቻቸው ስለሚልኳቸው ሊያዙ ችለዋል። የተገኙትን መረጃዎች ሰውየውን ሲያሰቃዩትና በመጥረቢያ ሰውነቱን ቆራርጠው ወደ ስጋ መፍጫው ማሽኑ ሲከቱት ነው። በመጨረሻም የተቆራረጠውን ስጋ በከረጢት አድርገው ዳኑቤ ወንዝ
ውስጥ ይጥሉታል። ቀጣዩ ተጎጂ የተፎካካሪው የስኩልቫች ጎሳ አባል የሆነውን ሰው ተከታትለው ይይዙታል። በመቀጠልም ወደ አስፈሪው እርድ ቤት በመኪና ይዘውት ይሄዳሉ። ይህ ጨካኝ ቡድን የተጎጂውን ፎቶ በስካይ መተግበሪያ ላይ ለቤልጂክ ተፎካካሪዎች ቡድኖችና ለጓደኞቻቸው ይልካሉ። በሚልኩት ፎቶ ላይ ቤልጂክ ጥቁር ልብስ ለብሶ ይታያል። የተጎጂውን ጭንቅላት በመጥረቢያ ከቆረጡ በኋላ የራሱን ደም ተጠቅመው ጀርባው ላይ ኮሪክ ፑሲ ብለው ይጽፉበታል። ስለ ግድያውም እየተኩራሩ ለተፎካካሪው የወንጀለኛ ቡድን መሪ የግድያዎቹን ፎቶ ላኩለት። ኮሪክ የተፎካካሪው ቡድን አለቃ ስም ነበር። ጭካኔያቸው ማለቂያ የለውም። ይህ የወረበላ ጨካኝ ቡድን አሁን ምልከታቸውን የቤልቪክ አባል የነበረው ሰው ላይ አድርገዋል። ይህ ሰው በቡድኑ ጥሩ የሚባል ሰው ነበር። እነ ቤልቪክ እንደ ካዳቸው ስለጠረጠሩ የውሸታቸውን ሽጉጥ እንደሚገዙት ይነግሩትና ያገኙታል። ከእርድ ቤት በላይ ባለው ቦታ ይወስዱታል። አብረው ሲጫወቱ ሲያወሩ ተደብቀው ፎቶ ሲያነሱት ነበር። እሱ ግን ከደቂቃዎች በኋላ ሊገሉት እንደሚያስቡ አንዳችም አልጠረጠረም ነበር። የእሱንም ፎቶ ለጓደኞቻቸው እያላከ መሞቱን እንደሆነ አያቅም እያሉ ያሾፉበታል፣ ይሳለቁበታል። የሽጉጥ ድርድሩን እርድ ቤት እናድርግ ብለው ወደዛ ይወስዱታል። ቤልቪክ በመጥረቢያ አንገቱን ቆረጠው። እንደተለመደው እጆቹን እየቆራረጡ ወደ ስጋ መፍጫው ከተቱት። የደቀቀ ስጋውንም በማዳበሪያ አድርገው እንደተለመደው ወንዝ ውስጥ ጨመሩት። በቡድኑ አንዳች ርኅራኄ፣ ይቅር ባይነት በውስጣቸው የለም። ሲገድሉ ቅንጣት እንኳን ወደ ኋላ የሚመልሳቸው አንዳች ኃይልም የለም። የሰው ልጅ እንደ ቀልድ እንደ በሬ ስጋ በመፍጨት የዘወትር ስራቸው አድርገውታል። የተለያዩ ሰዎች በእነዚህ ወንበዴዎች ተገለዋል። በመጨረሻም የሰርቢያ ፖሊስ የወንበዴውን ቡድን በቁጥጥር ስር አዋለው። ምርመራ ይደረግባቸዋል። በሚገርም ሁኔታ የእነዚህ አደገኛ ቡድኖች ታሪክ ያበቃ ይመስላል፣ ግን አይደለም። ምርመራው አስገራሚ ለውጥ አድርጓል። በተደራጁ ወንጀሎችና በሰርቢያ ባለስልጣኖች መካከል ስር የሰደዱ ወንጀሎች ብቅ አሉ። ለዓመታት የሰርቢያ መንግስት ቤልቪክን ጨምሮ ከተደራጁ የወንጀል ቡድኖች ጋር ላለው የጠበቀ ግንኙነት መረጃ መውጣት ጀመረ። ይህ መረጃ ሲወጣ ብዙ ሰዎችን ያስደነገጠ ነበር። እንደ ኤሮፓያን አቆጣጠር በ2017 ፖሊስ የቤልቪክን የዋትስአፕ መልእክቶች አግኝቶ ሪፖርት ያዘጋጃል። ይህ ሪፖርት ጋዜጠኞች እጅ ይገባል ብሎ አላሰበም ነበር። ይሁን እንጂ ይህ ዘገባ ጋዜጠኞች ያገኙት አንድ የፖሊስ መኮንን የቤልቪክ ሰዎች ጋር በሚስጥር ሲያወራ መረጃ ያገኛሉ። የዚህ ስብሰባ ሪከርድ ቅጅም ሾልኮ ይወጣል። ይህም ተጨማሪ ሙስናን አጋልጧል። ለፖሊሶቹም ብር እየሰጡ እንደፈለጉት ወንጀል ይሰሩ ነበር። በዚህ ወታደር አለቃና በቤልቪክ መካከል የተላላኩትን መልእክቶች ሲያዩ በሰርቢያ ውስጥ ከመንግስት ባለስልጣናት በሁለተኛ ላይ የምትገኘው ዲጃና ካሎቪክ የተባለች ከፍተኛ የፖሊስ ባለስልጣን ስም አግኝተዋል። በመጨረሻም ቤልቪክ ለፍርድ ቤት ቀርቦ የሰርቢያው ፕሬዝዳንት አሌክሳንደር ቡቼኒ ይሰራ እንደነበር አጋለጠ። ይህ ምስክርነቱ ሰው እንዳይሰማው ታፍኖ እንዳይወጣ ተደርጎ ነበር። ነገር ግን ስቴቫኒ የተባለ ጋዜጠኛ ምስክርነቱን ተቀብሎ አሳትሞታል። ይህ ጋዜጠኛ እንደተናገረው በዚህ ጉዳይ አስተያየት እንዲሰጡኝ ፕሬዝዳንት አሌክሳንደርን፣ ዲጃናን፣ ኮማንደር ኔናድን አናግሬያቸው ነበር፣ ግን አንዳቸው መልስ ሊሰጡኝ አልቻሉም። ይህም ማለት እነዚህ ሰው በላ ቡድኖች የራሳቸው ብቻ አልነበረም የሚንቀሳቀሱት፣ መንግስትም የራሱን ዓላማ ለማሳካት ይጠቀምባቸው ነበር። በህግና በወንጀል መካከል ያለው መስመር በደበዘዘባት ዓለም ውስጥ ለፍትህ የሚደረገው ትግል በፈተና የተሞላ ነው። የሰርቢያ ከፍተኛ ፍርድ ቤት ቤልቪክ እና ተጠርጣሪዎቹ ላይ ከ2021 እስከ 2023 ከፍተኛ ምርመራ አድርጎ አሉ በተባሉ ስካይ ግሎባል መስረጃዎች፣ የምስክሮች ቃሎችና የፎረንሲክ ምርመራ በማድረግ በግድያ፣ በማሰቃየት፣ በድረግ ትራፊኪንግ፣ በተደራጀ ወንጀሎች ሙሉ ጊዜያቸውን እስር ቤት እንዲቆዩ የዕድሜ ልክ ፈርዶባቸዋል። እንደነዚህ አጓጊና ልብ አንጠልጣይ የወንጀል ታሪክ በቀጣይ እንዲደርሳችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ የደውል ምልክቷን በማብራት አብሮነታችሁን አሳዩኝ። ሰላም።